ቁጥር ልንገርና አንተ ተደውላት እንዴ? ሞኬ ሌላ የማይታወቅ ቁጥር የለም እንዴ? ምን ነው ለምን? አይታወቅም። ሰውየው ልክ ሲደወል ስልኩን ሊቀማት ይችላል። ከዛ ማን እንደደወለ ካየው ለኛም ላንተም ለሁላችንም አደጋ አለው። ኦኬ። አንድ ኢንተርኔት የምጠቀምበት ሌላ ሲም ካርድ አለ። በሱ በቃ እንደውላታ። በቃ ደውልና ለኔ ስጠኝ። አክሊሉ ልቀቅኝ ብያለሁ። አክሊሉ ልቀቅኝ አለበለዚያ ነው የምጮው። እስቲ ወንድ ብያለሁ። ቆይጮች ነው ዝጋው። ምን ሆነሃል? ያስበላናት ሞገስ። በቃ ስልኩን ከቀማት ይገላታል ሞገስ። ምን ሆነሃል መድብል? እንዴ ጮቹ እኮ በሌላ ምክንያት ሊሆን ይችላል። እንዴት በሌላ ምክንያት ያስጨዋታል? እሱ ራሱ እኮ ነው ያስጨዋት ሞገስ። በቃ አስበላናት፣ አስገደናት። በቃ ይገላታል። መድብል ወይኔ መድብል። እሺ በቃ መደወል ነበረብን በቀን ነበር፣ እሱ በሌለበት ሰዓት ነበር ማለት ነው። ወይኔ አስበላናት፣ በቃ አስበላናት ሞገስ፣ አስበላናት። በቃ ይገላታል። መድብል ምን ማለት እንግዲህ? ትክክለኛው ሰዓትማ አሁን ነበር። ማስመለጫው ሰዓት እኮ አሁን ነበር። እቺ እናቱ እያለች ቤት በኩል ይወጣል እሱ። ስለዚህ በቃ የሚፈጠረውን ነገር መጠበቅ ነው ያለና ማለት ነው። በቃ እንግዲያውስ ተዘጋጅ ሞገስ፣ ተዘጋጅ። ኧረ እባክህ ተረጋጋ። ምን ሆናል? ያው ማን ነው ስልክ የደወለልሽ እኮ ይላታል። ሞገስ እንዴት ምን አባሽ ነው እንደዚህ የሚያስጨውሽ? አልከኝ እኮ ጭራሽ ደግሞ ረገጥከኝ። ምን አገባኝ? ገና ሲጣርግ ይገልሻለሁ። እሺ ይገልሻለሁ። ሰማኛለህ? ከዚህ ክፍል ማትወጣ ከሆነ እንደውም እጮሃለሁ። ሲጀመር ከዚህ በኋላ እኔ መንካት አልችልም አይደል? አንቺ የኔ ንብረት ነሽ። አንቺን እንደፈለኩኝ የማድረግ መብት አለኝ። እሺ አልወጣም ከዚህ ክፍል። እንደውም ግረፊኝ እስኪ። ኧረ እባክህ። ከዛ በኋላስ እኔ አንተን ስገርፍ እናትህ ብታይ ምን ልትል ትችላለች? ምን አባሽን ሰምኛለሽ? ይኸውልሽ ያው እናቴ ትሄዳለች፣ እኔ ተመልሼ እመጣለሁ። እናቴ ብዙም ትቆያለች ብለሽ ተስፋ እንዳታደርጊ። እናቴ ሄደች ጊዜ ግን ምን እንደምትሆኚ እናያለን። እሺ ቀሽም መድብል መልሳ ደወለች። ላንሳው? ቆይ እንዳታነሳው ሞገስ። ሞገስ የደወለው እሱ ሊሆን ይችላል። ይኸውልህ ሞገስ፣ እሱ እኮ ነው የደወለው። ዛሬ በግድም ይሁን በጉልበት እንገባለን። ችግር የለም መድብል፣ እንደዛ ከሆነ የሆነው ይሁን፣ ወደ ውስጥ እንገባለን። ቆይ እኔ ላንሳው። ሄሎ ሄሎ ሄሎ፣ አይሰማም? ሞገስ ሄሎ፣ አይሰማም? ሄሎ ሄሎ፣ ይሄንን ድምፅ አውቀዋለሁ። ይሄንን ድምፅ አውቀዋለሁ ሞገስ። የሆነ ቦታ አውቀዋለሁ ይሄን ድምፅ ሞገስ። የሆነ ቦታ አውቀዋለሁ ይሄን ድምፅ ሞገስ። ተስማሙ። በዓላማው መሰረት መስፍኑ ድልድዩ አጠገብ ለ30 ቀናት ይቆያል። እናም መንፈሳዊ መንገዱ በሚያልፍባቸው አካባቢዎች ላሉ መሳፍንት ሁሉ የኑን ግጠሙኝ ጀግና ከሆናችሁ መልእክቱን አስተላለፈ። ጀግና ነኝ ያልኩላ እዚህ ድልድይ አጠገብ ለ1 ወር እቆያለሁ፣ ናና ይዋጣልን አለ። መሳፍንት ሁሉ ይጎርፍ ጀመር።
ደም እንደ ጅረት ፈሰሰ። ቀን ቀን ሲዋጉ ይውሉና ማታ ማታ ፌሽታ ነው። ይበላል፣ ይጠጣል። ቀን ደም ማታ ወይን ይፈሳል። ቀን ቀን የውጊያው ጩኸት፣ የፈረስ ኮቴው፣ የሰይፍ ለሰይፍ መጋጨት ድምፅ አየሩን ይሞላዋል። ማታ ማታ ደግሞ እየተጠጣ የቀኑ ጀብዱ ይተረካል። ፍልሚያው የሚካሄደው ድልድዩ ላይ ነው። አንዳንድ ቀን ለፍልሚያው የሚመጡት ተዋጊዎች ስለሚበዙ ውጊያው ማታም በችቦ ብርሃን ይቀጥላል። ጀግና ለጀግና ሲሞሻለቅ ቆይቶ ሐምሌ 10 የተጀመረው ፍልሚያ ነሐሴ 9 ቀን አበቃ። ፍቅር አልሰምርልህ ብሎት ሰይፍ የመዘዘውን ጀግና የሚያሸንፈው ጠፋ። ሁሉም የመንፈሳዊ መንገዱ የካሚኖ ዴ ሳንቲያጎ አቻ የለሽ ጀግና እሱ መሆኑን አመኑ። ማመን ብቻ ደግሞ አይደለም፣ የተሸነፉትንም ሁሉንም መሳፍንት አንድ ነገር አስምሏቸዋል። ከእንግዲህ በኔ ነኝ ጀግና እርስ በርስ መዋጋታቸውን ትተው መንፈሳዊ ተጓዦችን የሚዘርፉ የሚገድሉትን ሽፍቶች እንዲዋጉ እንዲያጠፉ፣ መንፈሳዊ ተጓዦችን ከአደጋ እንዲጠብቁ አስምሏቸዋል። ምን አማራጭ አላቸው? ፒትረስ ይህን ታሪክ ለኮኤሎ ነግሮት ሲያበቃ ኮኤሎ አንድ ጥያቄ አመጣ። ለመሆኑ ያቺ የሚወዳት ሴትስ ምን አለች? ማለቴ እሺ ያለችው? እኔ እንጃ አለ ፒትረስ። አይ በዚያ በጦርነት ዘመን ማን ነገሬ ብሎ ፍቅር ይከታተላል ብለህ ነው? አይታወቅም። ምን እንደሆነ ፈጽሞ አይታወቅም። ተምሳሌተ የቸርችል ኔሩና ሊንከን ነገር። ቸርችል ኔሩና አንዳንድ ነገሮች። የትኛውም የአእምሮ ህመምተኛ ነኝ ብሎ አምኖ አያውቅም። እብድ ነኝ አይልም። የአእምሮ ህሙማን መታከሚያ ሄዳችሁ ማየት ትችላላችሁ። የትኛውንም የአእምሮ ህመምተኛ መጠየቅ ትችላላችሁ። እናም ትገረማላችሁ። ሰዎች እንደ እብድ እንደሚያዩአቸው ሲረዱ በጣም ነው የሚደነግጡት። ፈጽሞ ሊያምኑ አይችሉም። የትኛውም ክርክር አያሳምናቸውም። ይልቁንም ጤነኛ መሆናቸውን ለማስረዳት ማንኛውንም ማረጋገጫ ለማቅረብ ዝግጁ ናቸው። በሁለተኛው የዓለም ጦርነት ወቅት የሆነ ነው። የወቅቱ የእንግሊዝ ጠቅላይ ሚኒስትር ዊንስተን ቸርችል ሊመሻሽ ሲል ለእግር ጉዞ ከቤታቸው ወጡ። የምታምር የአመሻሽ ፀሐይ። በርዳማዋ እንግሊዝ ውስጥ እንዲህ አይነት ፀሐይ ብርቅ ነው። ቸርችል በእግር ጉዞ በፀሐይዋ ተማርከው ሳይታወቃቸው ከቤታቸው ርቀው ሄደዋል። ድንገት ሰዓታቸውን ሲያዩ ጉድ ፈላ። ምሽት 12 ሰዓት አልፏል። ሰዓት እላፊው የሚጀምረው ደግሞ ምሽት 12 ሰዓት ላይ። ሰዓታቸው 12 ሰዓት ከ15 ይላል። ወቅቱ ሁለተኛው የዓለም ጦርነት የተፋፋመበት፣ ናዚ ጀርመን ለንደንን የሚደበድብበት ወቅት ነበር። ስለዚህም ራሳቸው ቸርችል ናቸው ሰዓት እላፊው እንዲታወጅ ያደረጉት። ከምሽት 12 ሰዓት በኋላ ውልፍት ማለት የለም እና ይሄው ራሳቸው ያወጡትን ሕግ ሲጥሱ ሊያዙ ነው ማለት ነው። እንግሊዝ ውስጥ ደግሞ ጠቅላይ ሚኒስትር ሆን ካልሆንክ ዋጋ የለውም፣ ሕግ ፊት ሁሉም እኩል ነው። እና ታዲያ ምን ተሻለ? ከቤታቸው ርቀው ስለሄዱ ወደ ቤት መመለስ አይችሉም። ራሳቸው ያወጡትን ሰዓት እላፊ ጥሰው መንገድ ላይ ቢያዙ ደግሞ ውርደት ነው። በአቅራቢያቸው የሚገኝ አንድ ቤት ውስጥ ሌሊቱን ለማሳለፍ ሲያንኳኩ አንድ ግዙፍ ሰውዬ በሩን ከፍቶ ወጣ። ማነህ አላቸው ሰውየው። አታውቀኝም እንዴ አሉ ቸርችል ፈገግ ብለው ካፋቸው ማይጠፋውን ሲጋር በጣቶቻቸው መሃል እንደያዙ። ዊንስተን ቸርችል ነኝ፣ የታላቋ ብሪታንያ ጠቅላይ ሚኒስትር ዊንስተን ቸርችል። አታውቀኝም ማለት ነው አሉ እንደገና ቸርችል ፈገግ ብለው። ይህኔ ግዙፉ ሰውዬ ቸርችልን ጎትቶ ወደ ቤት አስገባቸው። ቸርችል ግራ ተጋቡ። ሰውየው ምን መሆኑ ነው ግን እንደዚህ የሚያመናጭቃቸው? ምን መሆኑ ነው አሉ ቸርችል። አፍን ዝጋ አላቸው ሰውየው በቁጣ። እኛ እዚህ በ3 ዊንስተን ቸርችሎች እየተቃጠልን ነው፣ ጭራሽ አራተኛው መጣ አለ ሰውየው ቸርችልን ወደ ውስጥ ይዟቸው እየገባ። ቤቱ የአእምሮ ህሙማን ማቆያ ነው። ለካንስ እዛ ቤት ውስጥ ዊንስተን ቸርችል ነን የሚሉ 3 የአእምሮ በሽተኞች አሉ። እንደኔ እውነተኛ ዊንስተን ቸርችል ነኝ አሉ ቸርችል ሰውየውን። እሱንቶ ሁላችሁም ይህንኑ ነው የምትሉት፣ ሁላችሁም እውነተኛው ቸርችል እኔ ነኝ እንዳላችሁ ነው አለ ሰውየው። እሺ ባለቤቴ ጋር ልደውል፣ ባኪንግሃም ቤተ መንግስት መደወል እፈልጋለሁ፣ ስልክ ስጠኝ አሉ ቸርችል። አፍን ዝጋ ብያለሁ አንተ ሰውዬ፣ እዚህ ክፍል ውስጥ ግባና በሩን ልዝጋው፣ አትረብሽ ብያለሁ። እንኳን አንተ ተጨምረ እዚህ ያሉትም 3ቱ አናታችንን እያዞሩት ነው። ልታሳብዱ ነው እንዴ የተነሳችሁት? ጭራሽ አንተም ስልክ ልደውል አልክ? እዚህ ያሉትም ሁሉም ይሄንን ነው የሚሉት።
ኧረ እባክህን ወደ ባኪንግሃም ቤተ መንግስት እንደውል። ሀገሪቱ ጦርነት ላይ ሆና በዚህ በቀውጢ ሰዓት የታላቋን ብሪታንያን ጠቅላይ ሚኒስትር እንደዚህ አስሮ ማንገላታት ለማንም አያበጅ። የካቢኔ ሚኒስትሮችን አገናኘን ይሉኛል ሁሌ። አንተም ገና ከመምጣት የጀመረ ማለት ነው። ብታርፍ ይሻላል። አሁን ግባ ብያለሁ። ዋ ሰይጣኔን አታምጣው አንተ ሰውዬ፣ ተቆጣ ሰውየው። ቸርችል እየሆነ ያለውን ነገር ማመን አልቻሉም። እንደምንም እስከ ጠዋት ጠብቆ ሲነጋ ከዚህ ጉድ መገላገል ነው እንጂ ምን ማድረግ ይቻላል? ይሄ ደደብ እንደሆነ መስሚያም የለው፣ ካለም ጥጥ ነው። ሌላ የቤቱ ሰራተኛ ሲመጣ ሲያዩ ቸርችል በትህትና እናገሩት። ይኸውልህ ወንድሜ፣ እኔ ዊንስተር ቸርችል ነኝ። ድምፃቸውን ቀነስ አድርገው በአጽንኦት የታላቋ ብሪታንያ ጠቅላይ ሚኒስትር ሰር ዊንስተር ቸርችል ነኝ። ይገባሃል እምልህ? እየቀለድኩ አይደለም። ሀገሪቱ ጦርነት ላይ ነች። እያንዳንዷ ቅጽበት ወሳኝ ናት። ሰውየው በሳቅ ፈረሰ። የዛሬው ደግሞ የባሰበት ነው። በሌውላ አሁን አረፍ በልሽ። አላየህ እኛን አበሳ? ሌሎቹ ሶስቱም እኮ ልክ እንዳንተ ነው ቁም ስቅላችንን ሲያሳዩን የሚውሉት። በላውን አታስቸግር፣ አረፍ በል ተኛ። ግባ እኮ ነው የምልህ። እንዴ ዋ ግባ ብያለሁ አንተ ሰውዬ። ተቆጣ ሰውየው። ቸርችል ምን ማድረግ እንዳለበት ግራ ገባው። ጊዜው የጦርነት ወቅት ነው። እያንዳንዷ ቅጽበት የሀገርን የዓለምን ዕጣ ፈንታ የምትወስን ነች። ቢያንስ ስልክ ቢሰጡት እንኳ ደውሎ የት እንዳለ መንገር ይችል ነበር። እነዚህ ደደቦች ግን አዎ ቢያንስ ይሄ ሊረዳኝ ይችላል አሉ ቸርችል የአእምሮ ህሙማን ማቆያው ዶክተር ሲመጣ አይተው። ዶክተሩ ቸርችልን ትክ ብሎ ከላይ እስከታች አያቸው። አወከኝ? ፎቶዬን ጋዜጦች ላይ አይተሃል ማለት ነው አሉ ቸርችል። ናው ጠቅላይ ሚኒስትር ቸርችልማ እንዴት ይጠፋኛል? ግርም ብሎኝ እኮ ነው ማይ። ቁርጥ እኮ ቸርችልን ነው የምትመስለው። ገርማል መመሳሰል። ቸርችል ደስ አላቸው። ምን መሰለ መምሰል አይደለም፣ እኔ ቸርችል ነኝ። እሱን እንኳ አቶ ወዳጄ አለ ዶክተሩ። እዚህ ያሉትም ይህንኑ ነው የሚሉት። ልክ እንዳንተ ቸርችል የሚያጨሰውን ሲጋራ ነው የሚያጨሱት። ውፍረታቸውም ልክ እንዳንተ ቸርችልን ነው የሚመስሉት። እነሱም ታዲያ ቸርችልን ነው የምትመስሉት ስላቸው ቱግ ነው የሚሉት። የምን መምሰል አመጣብን? ቸርችል ነን እያሉ እንዲሁ መቆሚያ መቀመጫ እንዳሳጡናሉ። እናንተም ገና ከመምጣት ጀመረ ማለት ነው። ቸርችል ተስፋ ቆርጦ ሌሊቱ እስኪነጋ መጠበቅ ጀመረ። ሲነጋ ጠቅላይ ሚኒስትሩ ጠፋ ተብሎ ሀገር እየታመሰ ነበር። በስተመጨረሻ በጥቆማ በአሰሳ እዛው ያለበት ድረስ መጥተው ቸርችልን አገኙት። ከዚያ ቤት ከመውጣቱ በፊት ግን ቸርችል ሌሎቹን ሶስቱን ማየት ፈልጋለሁ ብሎ አገናኙት። ቸርችል ሲያያቸው ክውን ያለው እሱን ነው የሚመስሉት። ወፍራም ናቸው። አንድ ላይ ተቀምጠው እሱ የሚያጨሰውን አይነት ሲጋራ ያጨሳሉ። ሲያዩት ሁሉም በአንድ ጮሁ። ይገርማል፣ ቁርጥ እኔን ነው እኮ የምትመስለው። እንዴት እንዲህ ሊሆን ይችላል? በጣም ይገርማል፣ የኔ ኮፒ እኮ ነህ አሉት ሶስቱ። ቸርችል ለቅጽበትም ቢሆን ራሴን ተጠራጠርኩ ይላል። እውን እኔ ቸርችል ነኝ? አብጄስ ቢሆን ራሴን ተጠራጠርኩ። ምናልባት እነሱ ትክክል ሆነው እኔ ቸርችል ባልሆንስ የሚል ሐሳብ ሽዋለብኝ ይላል ቸርችል። እናም ይሄ በተደጋጋሚ የታየ ክስተት ነው። የአእምሮ ህመምተኛ ነኝ ብሎ አያስብም። የአእምሮ ህመምተኛ ሳሎን አልቀርም ካለ ሙሉ ለሙሉ አልታመመም ወይም የአእምሮ ህመሙ እየተሻለው ነው ማለት ነው። ይህ ብቸኛ ክስተት አይደለም፣ በተደጋጋሚ ያጋጠመ ነገር ነው። ህንድ ውስጥም ጀዋህርላል ኔህሩ ጠቅላይ ሚኒስትር ሳለ አጋጥሟል። ህንድ ውስጥ ትልቁ የአእምሮ ህሙማን ሆስፒታል ያለው በሬሊ ውስጥ ነው። ጀዋህርላል ሆስፒታሉን ሊጎበኝ ይመጣል ሲባል የሆስፒታሉ ባለስልጣናት ለጀዋህርላል ክብር በሚደረገው ስነ ስርዓት ላይ ከህመሙ የዳነ የአእምሮ ህመምተኛ ካለ መዳኑን የሚገልጽ የምስክር ወረቀት ሰጥተው ሊያሰናብቱት አሰቡ። እናም ሳይካትሪስቶቹ አንድ ሙሉ ለሙሉ ከህመሙ የዳነ የአእምሮ ህመምተኛ አገኙ። መዳኑን የሚገልጸውን የምስክር ወረቀት ከጀዋህርላል እጅ ቢረከብ ጥሩ ነው፣ ለሰውየውም ደስታ ነው ተባለ። እናም ደግሞ እንደተባለውም ከህመሙ የዳነው የአእምሮ ህመምተኛ በጣም ደስ አለው። ጀዋህርላል የምስክር ወረቀቱን ከሰጠው በኋላ አቅፎት በመዳነ በጣም ነው ደስ ያለኝ አለው። የኔ ደግሞ ካንተ ይብሳል። አንተ በእኔ ደስታ በእኔ መዳን ነው ደስ ያለ። እኔ ግን እኔ ራሴ በመዳኔ ነው የተደሰትኩት። ደስታዬ ምን ያክል እጥፍ ድርብ ሊሆን እንደሚችል ይገባሃል? ልክ ነህ አለ ጀዋህርላል ራሱን በአዎንታ እየነቀነቀ። በአነጋገር ብስለቱ ተገርሟል። ግን ለመሆኑ አንተ ማን ነህ? አለ ሰውየው። አላወከኝም እንዴ? አለ ኔህሩ። ጀዋህርላል ኔህሩ ነኝ፣ የህንድ ጠቅላይ ሚኒስትር። ይህኔ የቀደሞ የአእምሮ ህመምተኛ ሆዱን ይዞ በሳቅ ተንፈቀፈቀ። ከሳቁ ብዛት እንባ ካይኑ እየጎረፈ
ጀዋራላል ኔሩ ነኝ አልከኝ? እኔም እኮ ጀዋራላል ኔሩ ነኝ እያልኩ ሰውን ሁሉ ስበጠብጥ እኮ ነው አንጠልጥሎ እዚህ ያመጡኝ። ወይ መገጣጠም! እኔ ድኜ ስወጣ አንቺ ልትገቢ ነው ማለት ነው? ወይኔ ሆዴ በሳቅ ፈረሰ። ምን አይነት አጋጣሚ ነው ግን! ሰውየው ከዓይኑ የሚፈሰውን እምባ እየጠረገ በሳቅ እየተንከተከተ ቀጠለ። አይዞ ዶክተሮቹ ጎበዞች ናቸው፣ ያድኑሃል። በእናት በሳቅ አትግደለኝ። ኔሩ ነኝ አልከኝ? ይፈውሰዋል ስለ እመነኝ፣ ይፈውሰዋል። ሰውየው ሆዱን ይዞ በሳቅ ተንከተከተ። የአብርሃም ሊንከን አምሳያ። ስለ አንድ ሰው የሰማሁት ታሪክ ነው። ስመጥሩ የአሜሪካ ፕሬዝዳንት አብርሃም ሊንከን የተገደለበት 100ኛ ዓመት ሲቃረብ በመላው አሜሪካ አብርሃም ሊንከንን ለመዘከር ዝግጅት ይደረግ ጀመር። ዓመቱን ሙሉ አብርሃም ሊንከንን ለመዘከር ታላላቅ ዝግጅቶች ተሰናዱ። በዚህ መሃል መልኩ፣ ቁመናው፣ አብዛኛው ነገሩ አብርሃም ሊንከንን የሚመስል ሰው ተገኘ። ጥቂት ነገሮቹ ከተስተካከሉ ሰውየው ቁርጥ አብርሃም ሊንከንን ሊባል የሚችል አይነት ነው። እናም ሰውየው ሙሉ ለሙሉ አብርሃም ሊንከንን እንዲመስል በሚል ስልጠናው የተሰጡት። አወራሩ፣ የቃላት አጠቃቀሙ፣ የንግግር ዘዬው፣ ሲያወራ ያለው ፊቱ ገጽታ፣ የእጁ እንቅስቃሴ፣ አረማመዱ አንዱም አልቀረ። በዝርዝር አስጠኑት። እናም ውሎውም ሆነ አዳሩ ልክ እንደ አብርሃም ሊንከን ሆነ። ክብረ በዓሉ ዓመቱን ሙሉ በመሆኑ በመላው አሜሪካ እየዞረ የአብርሃም ሊንከንን ታሪክ ሲተውን ዓመቱን አሳለፈ። በየትዕይንቱ ላይ እንደ አብርሃም ሊንከን ሲያወራ፣ ሲገደል መኖር ሆነ ስራው። አንዳንዴ እንደውም በቀን 2 ሁሉ ይተውናል። ዓመቱን ሙሉ እንደ አብርሃም ሊንከን ሲተውን የኖረው ይህ ሰው ቀስ በቀስ እንደ አብርሃም ሊንከን ሆኖ መተወን ሁለተኛ ተፈጥሮ ሆኖ አረፈው። ችግሩ የመጣው ዓመቱ ካለፈ በኋላ ሰውየው ሲራመድ ልክ እንደ አብርሃም ሊንከን ሆኖ ቀረ። ከዚያ በፊት በትክክል ይራመድ የነበረው ሰውዬ አሁን ግን ልክ እንደ አብርሃም ሊንከን በትንሹ አንከስ እያለ መሄድ ጀመረ። አንተ ሰውዬ ወደ ራስህ ተመለስ ትለው ጀመረ ሚስቱ በንዴት። ምክንያቱም ቤት ሲመጣ ልክ እንደ አብርሃም ሊንከን በድሮ የንግግር ዘዬና ቃላት ነበር የሚያናግራት። ቀልዱ ይብቃ ብያለሁ፣ ወደ ራስህ ተመለስ አንተ ሰውዬ ስትለው ምን መሆንሽ ነው እንዴ? ራሴን እኮ ነኝ። አብርሃም ሊንከን አይደለም እንዴ? ነኝ እኮ አብርሃም ሊንከን ነኝ ይላታል። ለአንድ ሙሉ ዓመት እንደ አብርሃም ሊንከን ሲኖር እንደ አብርሃም ሊንከን ሲሞት የከረመው ይህ ሰው የራሱ ማንነት ጠፋው። ሐኪም ጋር ወሰዱት። ሐኪሙ ከዚህ ቅዠቱ እንዲወጣ ጣረ። ምን መሰለህ፣ አየህ አሁን ሁሉ ነገር አልፏል፣ ድራማውን እርሳው ሲሉት የቱ ድራማ ይላል ሰውየው። እየመጣሽ ተኝ ሳይል አይቀርም ዶክተሩ ወደ ሚስቱ ዞር አለና የኔ መቤት ይሄ ሰውዬሽ የያዘው አባዜ እንደ አብርሃም ሊንከን ካልገደሉት በቀር የሚለቀው አይመስለኝም ማለት። ቤተሰቡ ሁሉ ተራበሸ፣ ተበጠበጠ፣ ከስራው ተባረረ። ምክንያቱም ማንም ሊሰማው የሚፈልግ የለማ። ታሟል ብለው አይንከባከቡት ነገር የውሸት ስብና ጭንብል የለበሰው። ለአንድ ዓመት ሙሉ እንደ አብርሃም ሊንከን ሲኖር ከርሞ ጭንብሉን ማውለቅ አልሆነ አለዋ። ተመልሶ ተራሶ እንዴት ይሁን? ከባድ ነው። ለማንም ቢሆን አዳጋች ነው። ያን ሁሉ የውሸት ክብርና ዝና ለአንድ ዓመት ሙሉ ሲያጣጥም ከርሞ ጊዜው ሲያበቃ አለቅም አላ። እንደ አብርሃም ሊንከን ይፈርም ሁሉ ነበር። አሁን ይህን ሰው ያገኘ ነው ወይንስ አጣ ነው የምትሉት? ራሱን ያጣው። ራሱን አጥቶ በፋንታው ምን አገኘ? ምንም። ተራና ባዶ ድራማዊ እንቅስቃሴ ብቻ። ተራና ከንቱ ፍጡር ነው የሆነው። እናም ደግሞ ይህ ክስተት በመላው ዓለም በሁሉም ዘንድ የሚታይ ነው። እርግጥ ነው እንደዚህ ሰውዬ ድራማዊ ላይሆን ይችላል፣ ፊት ለፊት ፈጦ ላይታይ ይችላል። ቢሆንም ግን ሁሉም ማለት ይቻላል አንዳች ያጠናትን አድርግ የተባለውን ሁን የተባለውን ምሰል የተባለውን ፈጽሞ የራሱ ተፈጥሮ ያልሆነውን እየሆነ ነው። የራሱ ያልሆነውን ድርጊት እየተወነ ነው ያደገው። ሕፃን ልጅ ይወለዳል። ክርስቲያን አይደለም፣ ሙስሊም አይደለም፣ አይሁድ አይደለም፣ ሂንዱ አይደለም፣ ቡዲስት አይደለም፣ ምንም አይደለም። ማንንም ሳይሆን ራሱን ሆኖ ነው የሚወለደው። ግን ደግሞ እኛ ጭንብል አምጥተን የራሱን እውነተኛ ፊቱን ማንነቱን እንሸፍንበታለን። እውነተኛ ገጽታው ይጠፋል። የራሱ ማንነት የዋህነቱ ብርሃኑ ይጠፋል። እናም ክርስቲያን ነኝ ወይም ሙስሊም ነኝ ብሎ እንዳመነ ይሞታታል። ስለዚህም በዚህ አብርሃም ሊንከን ነኝ ብሎ በውሸት ኖሮ የሞተውን ሰው ታሪክ ስትሰሙ አትሳቁ። ምክንያቱም ይህ የሁሉም ሰው ታሪክ ነው። ይገርማል። በዚህች ዓለም ሁሉም ሰው ልክ እንደ ተዋናይ ማስመሰል ይሰለጥናል። አንድ ልጅ ልክ እንደተወለደ ነው የመተወን ስልጠና የሚሰጠው። ሁሉም ተዋናይ ነው፣ ማስመሰል ነው። ዓለም በተዋናዩ ተሞልታለች። የማይተውን ሰው የማያስመስል ሰው ማግኘት ይከብዳል። ሁሉም ሕፃን በመጀመሪያ የሚሰጠው ስልጠና ሌላም ሳይሆን ማስመሰል ነው፣ መተወን ነው። ለማስመሰሉ ለመተወኑ ምርጥ ስም ተሰጥቶታል። መልካም ባህሪ፣ ጨዋነት ይሉታል። ከጀርባው ያለው ረቂቅ ጉዳይ ግን ራስን እንድትረሳ ማድረግ ነው።
እውነተኛ ማንነትህን ወደዚች ምድር ስትመጣ ይዘኸው የመጣውን ማንነትህን ማስረሳት ነው። እናም ራስህን አስረስተው የሌላውን ሰው ባህሪ እንድትላበስ ማድረግ ነው። ማንም አይመስጥህ፣ ማንንም አትምሰል። ምንጭ ቢዮንድ ሳይኮሎጂ ኦሾ ቻፕተር 5 question number 2 የዮጋ መምህሬ ማላዲ ሃሊስዋሚ በሳድጉሩ። ዮጋ የጀመርኩት ለትክክለኛ ምክንያት አልነበረም። ዮጋ ግን ቴክኖሎጂ ስለሆነ ለተሳሳተ ምክንያት እንኳን ብትሰራው በትክክለኛው መንገድ ከሰራኸው ይሰራል፣ ህይወት ላይ ተአምር ይፈጥራል። ዋናው ለየትኛው ምክንያት ስትል ሰራኸው አይደለም፣ ዋናው ነጥብ በትክክለኛው መንገድ ሳታዛንፍ ሰራኸው ወይ ነው። እኔ ወደ ዮጋ የገባሁት ለተሳሳተ ምክንያት ነበር፣ ግን በትክክል ስለሰራሁት ህይወቴን አስቤውም አለሜውም ወደማላውቀው ዓለም ወሰዳት። ሁሌ ለክረምት ትምህርት ቤት ሲዘጋ ወደ አያቶቼ ቤት ሄድ ነበር። ቤቱ ግቢው እጅግ በጣም ትልቅ ነበር፣ ግማሽ ሄክታር ያህላል። ከቤቱ ጓሮ አንድ ትልቅ የውሃ ጉድጓድ ነበር። የጉድጓዱ ስፋት 2 ሜትር ከግማሽ ይሆናል። ጥልቀቱ 45 ሜትር አካባቢ ነው። በክረምት ውሃው 18-20 ሜትር ጥልቀት ላይ ነው የሚሆነው። ያኔ 11 ዓመቴ ነበር። በወቅቱ ዋነኛው መዝናኛችን ወደ ውሃ ጉድጓዱ ዘሎ ገብቶ በፍጥነት መውጣት ነበር። ጉድጓዱ መወጣጫ የለውም። ስለዚህ የጉድጓዱን ግድግዳ ድንጋዮች እየያዝን እየተንጠላጠልን ነው የምንወጣው። ዋናው ፈተና መዝለሉ ሳይሆን መውጣቱ ነው። ግን ደግሞ በጥንቃቄ ካልዘለልክም አለቀልህ። በትንትን ወጥቶ አንጎልህ ድንጋዮቹ ላይ እንደ ልፋጭ ነው የሚለጠፈው። ከታች ወደ ላይ በጣቶቻችን ድንጋዮቹን እያባጠጥን ስንወጣ የአካላችን ክብደት በሚያሳርፈው ግፊት ጥፍሮቻችን ይደሙ ነበር። ይህን ማድረግ የምንችለው ጥቂት ልጆች ነበር። ከሁሉም ፈጣኑ እኔ ነበርኩ። አንድ ቀን ግን አንድ እድሜው 70 ምናምን የሆነ ሽማግሌ እዚያ ቤት መጣ። ያኔ እድሜው 78 ዓመት ይሆነዋል። ሁላችንንም አየንና ምንም ሳይል ዘሎ ጉድጓድ ውስጥ ገባ። ሁላችንም አለቀለታል። እኔም ወዲያው ዘልዬ ገባው። በጣም በሚገርም ሁኔታ በአንድ ቀድሞኝ ወጣ። ላምን አልቻልኩም። እንዴት ነው ይሄ ሊሞት የደረሰ ሽማግሌ ከኔ ቀድሞ የሚወጣው? ተናደድኩ። ቢሆንም ግን ክብሬን ዋጥ አድርጌ እንዴት ነው እንዲህ የቻልከው አልኩት። ናና እኔ ጋ ዮጋ ስራ አለኝ። እንደ ቡችላ ኩስ ኩስ እያልኩ ተከተልኩት። በቃ በዚህ ነው ወደ ዮጋ የገባሁት። የዮጊ ማላዲ ሃሊስዋሚ ይባላል። ጥቂት ቀላል የዮጋ አሰራሮችን አስተማረኝ። ከዚያን ጊዜ ጀምሮ እሱ ያስተማረኝ ቀላል ዮጋ ለቀጣይ 13 ዓመታት ለአንድም ቀን ሳይቋረጥ ህይወቴ ውስጥ ራሱ በራሱ ሰረጸ። ይህን ያልኩበት ምክንያት ዮጋውን ልስራ ብዬ ሳላስብ ሳላቅድ ግን ለቀጣይ 13 ዓመታት አንድም ቀን ሳላዛንፍ ዮጋውን ሰራሁት። እንደውም ዮጋውን ሰራሁት ከማለት ዮጋ ውስጥ የተሰራ ማለት ይቀለኛል። እናም በምንም አይነት ሁኔታዎች ውስጥ የማይናወጥ የጸና አካልና አእምሮ አጎናጸፈኝ። የትም ቦታ በማንኛውም ሁኔታዎች ውስጥ ብሆን አንዲትም ቀን ሳላዛንፍ ዮጋውን ሰራው። ልስራ ብዬ ጥሪ አይደለም፣ ዮጋው ራሱ ውስጥ የተሰራ። ከዚያን ጊዜ ጀምሮ ወደ ኋላ ማየት የለም። በመምህሬም በረከት እየተረዳ ህይወቴ በከፍተኛ ፍጥነት ካንዱ ከፍታ ወደ ቀጣዩ ተተኮሰ። የዮጋ መምህሬ ማላዲ ሃሊስዋሚ አስደናቂ ሰው ነበር። ዮጊ ነው። የሰውነት ጡንቻ ግንባታ ስፖርተኛ፣ ቦዲ ቢልደርም ነው። በተለያዩ ማርሻል አርቶችም ተክኗል። ከዚህም በተጨማሪ በህንድ ጥንታዊ የህክምናና የፈውስ ጥበብ በአዩርቬዳ የተራቀቀ ጠቢብም ነው። መምህሬ ናዲቬዲያ ነው። ማለትም የደም ስርን ንዝረት በመንካት የህመምተኛውን በሽታ ማወቅ ይችላል። አሁን ሰውየው የታመመውን ህመም ብቻ አይደለም የሚያውቀው፣ በቀጣይ 15 ዓመታት ሰውየው ምን አይነት ህመም ሊታመም እንደሚችል ይናገራል። ይህም ብቻ አይደለም፣ በሽታው እንዳይደርስበት ሰውየው ማድረግ ስላለበት የማስተካከያ እርምጃዎችም ይናገራል። ስዋሚ የሚገርም ሰው ነበር። አኗኗሩ እጅግ አስደናቂ ነበር። በሳምንት 6 ቀናት በየቦታው እንደዞረ ነው። በሳምንት 1 ቀን ነው በአሽራሙ ገዳም ውስጥ የሚውለው። ይህ እንግዲህ በህይወቱ ለ90 ዓመታት ያደረገው ነው። ሁሌ ሰኞ ጠዋት አሽራም ውስጥ ነው የሚገኘው።
የዚያን ዕለት ነው የአዩርቬዳ ሕክምናውን የሚሰጠው። ከሌሊቱ 9 ሰዓት ተኩል ወይም 10 ሰዓት ጀምሮ ስፍር ቁጥር የሌላቸውን ህሙማን ሲያክም ከተቀመጠበት ሳይነሳ ምሽት 2 ሰዓት ይሆናል። አንዴ ሕክምና ለመስጠት ከተቀመጠ በቃ ተቀመጠ ነው። ምግብም መጸዳጃ ቤት መሄድ የሚባል ነገር የማያውቅም። በቃ ተቀመጠ ነው። እና ደግሞ ሲያክም እንዲሁ በደረቁ እንዳይመስላችሁ፣ እየቀለደ እያሳቀ እየተረበ ነው። ሕክምና ብቻ ሳይሆን መዝናኛም ነው። ሰው በሳቅ ፍርስ እያለ ነው የሚታከመው። ሕክምናውን ሲሰጥ የሚረዱት በጎ ፈቃደኞች በፈረቃ ነው የሚመጡት። እሱ ግን ከተቀመጠበት ለ18 ሰዓታት ሳይነሳ ያክማል። እናም ደግሞ ለእያንዳንዱ በሽተኛ የሚሆን የተለያየ ቀልድ አለው። ሁኔታን አይቶ ለአንተ የሚሆን ቀልድ ይነግርሃል። ይሄ ፈጽሞ የዶክተርና የበሽተኛ ግንኙነት አይደለም፣ ፌስቲቫል ነው ማለት ይቻላል። ብዙ ሰዎች እሱ አጠገብ ሲሆኑ መታመማቸውን ይረሳሉ። ቀጣዮቹን 6 ቀናት በመጓዝ ነው የሚያሳልፈው። ንግግር ሲያደርግ፣ ነገሮችን ሲያሳይ፣ ዮጋ ሲያስተምርና ገንዘብ ሲያሰባስብ። ገንዘብ የማይፈራ ዮጊ እሱን አየው። ሰዎች በየቦታው ሲያገኙት አንተ እኮ ታላቅ ዮጊ ነህ፣ ታላቅ ጻድቅ ነህ ምናምን ሲሉት ዝጋ ይላቸዋል። ብር ካለ አምጣ ይላል። ምክንያቱም እሱ እያስተማረ እየመገበ የሚያሳድጋቸው 3000 ችግረኛ ልጆች ነበሩት። አንድ ልጅ መግቦ ማስተማር ምን ያክል አስቸጋሪ እንደሆነ ታውቁታላችሁ። እሱ ግን 3000 የሚያሳድጋቸው ሕፃናት አሉት። ስለዚህም በየቦታው እየዞረ ብር እንደሰበሰበ ነው። እሱ ጋር ለ6-7 ዓመታት ዮጋ ከሰራው በኋላ ነበር ከሌሎች ዮጋ ከሚሰሩ ልጆች ጋር ይህን አስደናቂ ዮጊ ትግል የገጠም ነው። እኔ ያኔ ከዮጋም በተጨማሪ ስፖርት በጣም ነበር የምሰራው። በቀን ከ12 ኪሎ ሜትር በላይ ሮጣለሁ። ያኔ ጡንቻ በጡንቻ ነበርኩ። እናም የአካል ብቃቴ ከፍተኛ ደረጃ ላይ ነበር። በጥንካሬ የሚበልጡኝ ጥቂት ልጆች ብቻ ነበሩ። ግን ደግሞ በጣም ፈጣን ነበርኩ። እባብ በእጄ ይዝ ነበር። ተራ እባብ ሳይሆን ተተናክሎት የተቆጣ ሊናደፍ ያለ ኮብራ እባብ ያለ ብትርም ሆነ እንጨት ብጤ በባዶ እጄ ለቀም አድርጌ ይዝ ነበር። እርግጥ አሁንም ይዛለሁ። እናም ፈጣን ነበርኩ። ግን ምን ብፈጥን ከእሱ ጋር ትግል ገጥሜ ማሸነፍ አይታሰብም። ከመቀስበት መሬት ላይ ጥሎኛል። ጭራሽ ለ3 ሆነን ትግል ገጠም ነው። አስቡት እንግዲህ 3 ፈርጣማ ወጣቶች ከዚህ 80 ምናምን ከሆነው ሽማግሌ ጋር። ግን ምን ዋጋ አለው? በሰኮንዶቹ 3ታችንንም መሬት ላይ አንጥፎናል። አንድም ቀን እንኳን 1 ደቂቃ ያክል አቆይቶን አያውቅም። በሰኮንዶቹ 3ታችንንም መሬት ላይ አንደባልለናል። እናም እየቀለድን እንዲህ እንለው ነበር። ቆይ ግን ስዋሚ፣ አንተ ግን መቼ ነው የምትሞተው? ከሁኔታ እኮ መቼም የምትሞት አይመስልም። በዚህ አይነት እኛ ቀድመን ሳንሞት አንቀርም እንለዋለን። እየሳቀ ስራዬን ጨርሼ ከመሄዴ በፊት 40 ዓመት እቆያለሁ ይለን ነበር በልበ ሙሉነት። ለለሰብ ሱፐርማን ነበር ማለት ይቻላል። ከሁኔታው ያለውን የሚያሳካው ነበር የሚመስለው። ግን በ108 ዓመቱ ከዚህ ዓለም በሞት ተለየ። በምን አይነት አስደናቂ መልክ እንደኖረና ለስራ ያለውን ቁርጠኝነት ለማሳየት አንድ ወቅት ምን ሆነ መሰላችሁ? 80 ምናምን ዓመቱ ነበር ያኔ። እሑድ ምሽት ነው። ወደ ባቡር ጣቢያ ሲሄድ ባቡር የለም። የባቡር ጣቢያው ሰራተኞች የሥራ ማቆም አድማ አድርገው ባቡር ሁሉ ቆሟል። እሱ ደግሞ ሰኞ ጠዋት አሽራሙ ደርሶ ሕክምናውን መስጠት አለበት። ሁሌም ቢሆን ይህን ሲያደርግ ነው የኖረው። ከየትም ይሁን ከየት ተነስቶ ሰኞ ጠዋት አሽራሙ ተገኝቶ ሕክምናውን መስጠት አለበት። ወደ አሽራሙ መሄጃ ደግሞ ምንም አይነት አማራጭ የለም። ባቡሩ ነበር፣ ባቡሩ ቆሟል። ከአሽራሙ 70 ኪሎ ሜትር ርቀት ላይ የምትገኘው አራሲ ኬሬ የምትባለው ከተማ ውስጥ ነበር የነበረው። 2 ረዳቶቹም አብረውት ነበሩ። ባቡሩ እንደማይመጣ ሲያውቅ ረዳቶቹን ተሰናብቶ የባቡሩን ሀዲድ ተከትሎ ወደ አሽራሙ መሮጥ ጀመረ። ሌሊቱን ሙሉ ሮጦ እሑድ ለሰኞ አጥቢያ አሽራሙ ደርሶ ህመምተኞቹን እያከመ ነው። የአሽራሙ ሰዎች ሮጦ መምጣቱን አላወቁም ነበር። 2 ረዳቶቹ ቀን ላይ አሽራሙ ደርሰው ስዋሚጂ እኮ ሮጦን የመጣው ሲሉ ነው እንዴት እንደመጣ የተረዱት። በ108 ዓመቱ አንድ ቀን በማይሶር ከተማ ንግግር እያደረገ እያለ ተዝለፍልፎ ወደቀ። የልብ ህመም ሳይሆን አይቀርም። ከባዱን ቀላል አላወቀም። ወደ ሆስፒታል ሲያስገቡት ራሱን ስቶ ነበር። የሆስፒታሉ የጽኑ ህሙማን ክፍል አይሲዩ ውስጥ አስገቡት። ክፍሉ 2ኛ ፎቅ ላይ ነበር። ሌሊት ላይ ሲነቃ አካሉ ላይ መርፌው ምናምኑ ተሰካክቷል። በጣም ተናደደ። ይሄ ጨርሶ ተቀባይነት የሌለው ነገር ነው። በህይወቱ ሆስፒታል የሚባል ረግጦ አያውቅም ነበር። ላዩ ላይ የተሰካውን መርፌና የፕላስቲክ ገመዱን ነቃቅሎ ከ2ኛ ፎቅ በመስኮት ዘሎ ጠፋ። ከ3 ወራት በኋላ ሞተ። እንዴት ያለ ታላቅ ሰው፣ ታላቅ ዮጊ ነበር። ግን ደግሞ የ7 እና የ8 ዓመት ልጅ ሳለ ብታዩት እንዲህ አይነት ሰው ይሆናል ብሎ ማንም የማይገምተው አይነት ልጅ ነበር። አደገኛ አስም፣ በዚያ ላይ የሚጥል በሽታ ስለነበረበት ቤተሰቦቹ ይሞታል ብለው ደምድመዋል።
የሰውነት ሁኔታው ትክክል አልነበረም። ለንቋሳና ከእድሜ እኩዮቹ ሁሉ ያንስ ነበር። አንድ ቀን አንድ ትልቅ ዮጊ ወደ መንደሪቱ ሲመጣ ቤተሰቦቹ ይህን ልጅ ይዘው ሄደው ዮጊውን እባክህን የሆነ ነገር አድርግለት ብለው ልጁን ለዮጊው ሰጡት። ዮጊው ልጁን ይዞት ሄደ። እናም ልጁ ከዮጊው ጋር ለብዙ ዓመታት ኖረ። በዚህ ታላቅ ዮጊ ፍቅር እንክብካቤና ዮጋ ስር ያደገው ያ በሽተኛ ልጅ አስገራሚ ፍጡር ወጣው። ራሱም ታላቅ ዮጊ ሆነ። የሰው ነው እንግዲህ የኔ የዚህ ህይወቴ የዮጋ መምህሬ ማላዲ ሃሊ ስዋሚ። ለነገሩ በኋላ ላይ ስረዳ የዮጋ መምህሬ ማላዲ ሃሊ ስዋሚን እኔን በለጋነቴ እንዲመራኝ የመራው ሰው ማን እንደሆነ ገባኝ። በእርግጥ ያ ሰው ነበር እውነተኛው መምህሬ። እርግጥ ይሄ ራሱን የቻለ ሌላ ታሪክ ነው። ያለ ዜሮ ምንም ነበር፣ ምንም እንሆናለን። የዜሮ አጭር ታሪክ አብሽር። ዘመናዊውን ስልጣኔ ካስማና ማገር ሆነው ካቆሙት 10 ቁጥሮች 0 1 2 3 4 5 6 7 8 9 መካከል እንደ ዜሮ ታሪኩ የበዛ ነው ወይንስ ታሪኩ የበዛ ነው የሚባለው? ግን እውነት ቁጥሮች ጾታ ቢኖራቸው የዜሮ ጾታ ምን ይሆን ነበር? ግልጽ ነው መልሱ። ሌሎች ቁጥሮችን ሁሉ ጾታ ልንሰጣቸው እንችል ይሆናል፣ ዜሮን ግን አይሆንም። ምክንያቱም ዜሮ ምንም ነው፣ ምንም ናታ። ዜሮ ጾታ አልባ ነው፣ ነች ኢንፊኒቲ። ማን አለ? ማንም፣ ምንም። ለነገሩ የዚህ ዋናው ሰበቡ ማን ሆነና? የዜሮ ምንምነትም አይደል? እንዴታ! አንዳንዴ ስለ ዜሮ ሳስብ ዜሮ የሚባል ቁጥርን ነገር ሳያዩ የሞቱ የጥንት ታላላቅ የሂሳብ ሊቃውንት እነ ፓይታጎረስ፣ እነ ዩክሊድ ፈጣሪ አለ። አሁን እስቲ አርኪሜድስ ዜሮን አያውቅም ቢባል ማን ያምናል? ጉድ እኮ ነው። ያን የሚያክል የሂሳብ ዝግባ ዜሮን አያውቅም ነበር ቢባል ይገርማል። አርኪሜድስ እኮ ከጊዜው በሺህ ዓመታት የቀደመ ነው። ካልኩለስ ከመፈጠሩ ከ1800 ዓመታት በፊት ካልኩለስን በሚመስል ሂሳብ ይራቀቅ የነበረ። ያኔ አርኪሜድስ የማያውቃት ዜሮ ዛሬ የትኛውም አንድ ፍሬ ሕፃን የሚያውቃት ነች። ይገርማል። እና እኒህ ታላላቅ የሂሳብ ሊቃውንት ስለ ዜሮ ቢነገራቸው ምን ሊሆን ብዬ አስባለሁ። ለነገሩ በመደነቅ ብዛት ራሳቸውን ይስታሉ ወይ ያብዳሉ፣ አሊያም ይበቃሉ ኢንላይት እንዲሆናሉ ብዬ ገምታለሁ። የምሬን ነው። እንደው በአጋጣሚ ወይ ሰማይ ቤት አሊያም ሌላ ቦታ መቼስ ምን ይታወቃል፣ ፓይታጎረስን ወይም ዩክሊድን ካገኛችኋቸው አደራ ቀስ ብላችሁ ማጫወታችሁ ማረጋግታችሁ አላደለ ሻይ ቡና ጋብዛችሁ ለካንስ እነዚህ የጥንት ግሪኮች ሻይና ቡናን የማያውቁምና እንዴት ተበድለዋል ወዳጆቼ። ማቴማቲሻን ማለት ቡናን ወደ ሂሳብ የሚቀይር ማለት ነው ባዩ ታላቁ ማቴማቲሻን ኤርዶስ ይህንን ቢሰማ ስቅስቅ ብሎ ባለቀሰ። እናም እንዲህ ባለ፣ ለካንስ የሂሳብ እድገት የተንቀረፈፈው ለዚህ ነበርና እና እንዲያው ረጋ ብላችሁ ቀስ ብላችሁ ነው መንገድ ያለባችሁ እንጂ እንዲያው በቀጥታ ከነገራችኋቸው ራሳቸውን ሊስቱ ሊያብዱ አሊያም ኢንላይት ሊሆኑ ይችላሉ። ወደ ዜሮ እንመለስ። ወደ ምንም የሆነ ሆነና ዜሮን የሚመስል ነገር ከሁሉም ቀድመው ሂሳባቸው ሲጠቀሙ ነበር የሚባሉት ባቢሎናውያን ነበሩ። የዛሬ 3800 ዓመታት ግድም ዛሬ የምናውቃት ዜሮን ከነሙሉ ሂሳባዊ ባህሏ የፈጠሯት ግን ህንዶች ናቸው። የዛሬ 2300 ዓመታት ግድም። ለነገሩ ዜሮን ህንዶች ቢፈጥሯት አይገርምም ነው የሚሉት የሂሳብ አጥኚዎች። ምክንያቱም ከህንድ በፈለቁ ሃይማኖቶች ዘንድ ሂንዱይዝም፣ ቡዲዝም እና ጄን ውስጥ የመንፈሳዊ ብቃት የመጨረሻው ደረጃ ምንምነት ወይም ባዶነት ነው፣ ወይም ኒርቫና። ከደስታው፣ ከሀዘኑ፣ ከማግኘት ከማጣቱ፣ ከህይወት ውጣ ውረዱ ስትወጣ ምንምነት ውስጥ ትገባለህ። ያም ከፍተኛ የመንፈሳዊ ብቃት ደረጃ ነው ባይ ናቸው። እናም ህንዶቹ ዜሮን ፈጠሯት። ከመጀመሪያዎቹ ዜሮዎች አንዷ የምትባለዋ ዜሮ ህንድ ጓሌር ውስጥ ባለ ቤተ መቅደስ ግድግዳ ላይ ተቀርጻለች። በ7ኛው ክፍለ ዘመን የነበረው ብርሃማ ጉፕታ የተባለው የህንድ የስነ ህዋ ሊቅ ደግሞ ዜሮን የሂሳብ አካል አደረጋት። ዜሮን እዚያ ያደረሳት ብርሃማ ጉፕታ ነው ይላሉ አጥኚዎቹ። ከዚያ ደግሞ ዜሮ አረቦቹ ጋር መጣች። አረቦቹ ደግሞ በፋንታቸው ከራሳቸው ቁጥሮች ጋር አድርገው ሲጠቀሙባት ኖረው ለአውሮፓውያኑ አስተላለፏት።
የመስቀል ጦረኞች ከአውሮፓ ወደ መካከለኛው ምስራቅ ሲተሙ፣ ዜሮ ደግሞ ከአረቡ ዓለም ወደ አውሮፓ ዘለቀች ይላል አንድ የዜሮ ነገር የማይሆንለት የሂሳብ ተመራማሪ። አውሮፓ ውስጥ ግን ትንሽ ችግር አጋጥሟት ነበር ዜሮ። በተለይ ጣሊያን ፍሎረንስ ውስጥ እንደ ጎርጎሮሳውያን አቆጣጠር በ2299 ፍሎረንስ ዜሮን አግዳ ነበር። ምክንያት ደረሰኝ ወይም ሌላ ሰነድ ላይ ዜሮን በመጨመር በቀላሉ ለማጭበርበር ዕድል ይፈጥራል በሚል። ግና ስልጣኔን ወዶ ከዜሮ ተጣልቶ አይሆንምና ዜሮ ከግዷ ተፈታ መላው ዓለምን አጥለቀለቀችው። ዜሮ ሂሳብ ውስጥ ገብታ ለሂሳብ ሊቆች የፈጠረችው ችግርና ችግሩን ለመፍታት የተደረገው ጥረት በበኩሉ እንደ ካልኩለስ ያሉ የሂሳብ ዘርፎች እንዲፈጠሩ አደረገ። ዘመናዊ ዓለም ደግሞ ያለ ካልኩለስ ምንድን ነው? ምንም። በነገራችን ላይ ለኔጌቲቭ ቁጥሮች መፈጠር ሰበቡም ይህችው ምናምንቴ ነች። ዜሮ የዜሮ ታሪክ ብቻ አይደለም፣ ባህር ነው። በዜሮና አንድ በሚዘወረው በዚህ ኢንፎርሜሽን ቴክኖሎጂ ዓለም ደግሞ ታሪኳ ይበልጡኑ ገኖ ቀጥሏል። ለማንኛውም ይቺ ምንም ባትኖር ኖሮ እኛ ምንም ነበር። በነገራችን ላይ የዜሮ ነገር አንዲት ትውስታ ሳበ። ሰውየው የሆነ ቦታ ኃላፊ ሆነው ተሾመዋል። ተምረዋል ለማለት ይከብዳል። ማንበብና መጻፍ ይችላሉ። እኛ የቁጥር ነገር ግን አይሆንላቸውም። እናም የሚፈረም ነገር ሲመጣ በተለይም ገንዘብ ከሆነ አይናቸው ይፈጣል። እናም እንዲህ ይላሉ፣ እንዴት ነው ነገሩ? ዜሮዎች እኮ በዙ፣ አልፈርምም። እንዲህ ያደረጉ ሙስናን ተከላክለው ነበር እያለ ሙድ ይዝባቸዋል የመስሪያ ቤቱ ሰው። ወይ ጋሽ ፍሎረንስ ዛሬ ምን ሆነው ይሆን? ስሪኒቫሳ ራማኑጃን። ትዛለኝ አንድ ሰው እምባዬን ሊያፈሰው አሉ። ብዙ ሰዎች እንዲህ ትዝ ሲሉኝ እምባዬን የሚያፈሱት። እምባዬ ግን የሐዘን የትካዜ የቁጭት አይደለም፣ ተረንዲያውም ይልቁንም የመደነቅ የፍቅር ነው። ከነዚህ ሰዎች ዋነኛው ስሪኒቫሳ ራማኑጃን ሳይሆን ይቀራል። ለመሆኑ ግን ስሪኒቫሳ ራማኑጃን ማን ነው? ቆያት ቸኩላ አንባቢ ትደርስበታል ይል ነበር ሌላው ተወዳጅ ጓድ በዓሉ ግርማ። ደግሞ ምን በዚህ ዘመን አጠገብ ጉግል አለል? እንግዲህ የለም፣ እርሱን ተወለ ጊዜው እዚህ ፊት አፍቃሪው እያወቃ እየጻፈል ምን ቀረኝ ብለህ ዌብ ላይ ብትንጦለጦላለህ። ግድ የለም፣ እዚሁ ብትቆይ ነው የሚያዋጣው የሚሻለው። እኔ ስለምን ፍቅሬን ብቻዬን እንደ ቁራ ልጅ ሆኖ አይገባም። እና ራማኑጃን ማለት ከዚያ በፊት ግን አቤት ስለ ራማኑጃን ለመጻፍ ካሰብኩ ስንት ጊዜ ሆነኝ። ካወቅኩትማ ዘመንም የለኝ። መቼም ታሪኩ አቻ የለሹም ነው። እናም ደግሞ ታሪኩ ምን ማለት እንደሆነ ከተረዳው ቆየው። የመረዳት እያደገ መጥቶ አሁን ላይ ታላቅ የእውቀት በር የሚከፍት ውድ ቁልፍ መሆኑ ከገባኝ ደግሞ ጥቂት ወራት አለፉ። ለማንኛውም የዛሬ 4 ዓመት ግድም ሮበርት ካኒጌል